እንጂ እከሌ ምን ይላል፣ እከሌ ምን ያደርጋል፣ ምን ይመጣል በሚል ነገር ምንም የማደርገው ነገር የለም። እኔ አንድ ነገር ሳደርግ እደሰትበታለሁ። ነገ አይጸጽተኝም። ነገ ሰው ፊት ማለት አያሳፍረኝ ወይም አይጣለኝ እንጂ ያ ነገር ለሰው ስል ደስታዬን አላጣም። ለሰው ስል ፍላጎቴን የምፈልገውን ነገር ከማድረግ አልቆጠብም። ስፔሻሊ ሰውን እስካልጎዳ ድረስ ያ ነገር ቤታዬ እኔ ማር እና እኔ በቀደም ዕለት ሂጃብ ሳወልቅ አንደኛ ሂጃብ ለብሼ ልጨፍር አልችልም። ሁለተኛ ትክክለኛ ፀጉሬን አላወጣሁትም፣ የለበስኩት ኮፍያ ነው። ያ ግን ተቀባይነት ይኑረው አይኑረው አላውቅም። በሃይማኖቱ በዲኑ ደረጃ ይሄ ነገር ትክክል ይሁን አይሁን አላሁ አለም፣ አዋቂዎች ጠይቃችሁ እንጂ ይሄን ነገር አርጉ ልክ ነው እያልኩ አይደለም። በፍጹም ማድረግ የሚፈልግ ወይም ሲያደርግም የነበረ ትክክል ይሁን አይሁን ጠይቁ። እኔ ግን ኻላስ ፀጉሬን ሸፍኜ በመሰለኝ ነገር ሸፍኜ በመታየት በምፈልግበት ነገር ለመጨፈርም ኮምፈርተብል በሆነልኝ መንገድ አድርጌዋለሁ። ስህተት ከሆነ አብራችሁኝ ተሳሳቱ አይደለም። እኔ ግን ተደስቼበታለሁኝ። ማስተካከል ካለብኝ የማስተካክለውን ነገር ሳምንበት አስተካክላለሁ። ከዛ በተረፈ ንቃብ ለብሳችሁ ከምትጨፍሩት፣ ሂጃብ ለብሳችሁ የሰው ስጋ ከምትበሉት፣ በዲን ተሸፍናችሁ ስንት ነገር ከምታራምዱት የተሻልኩ ነኝ። ሐምድላህ ያመንኩበትን ነገር ሰው ፊት ነው ያደረኩት። ወይ ሰው ጀርባ ያለ ሂጃብ የምኖር ምናምን ሆኜ ሰው ፊት ተሸፍኜ የምቀርብ አይደለም። ካላስ የዛን ቀን መጨፈር ስለፈለኩ መደሰት ስለፈለኩኝ አውልቄ አድርጌያለሁ። አዎ በሂጃብ መደሰት እንችላለን። ሂጃብ ውበታችን ነው፣ መልካም ነገር ነው። እኔ በፍጹም እኔ ያረኩትን አድርጉ እያልኩ አይደለም፣ ግን እኔ ስላስደሰተኝ አድርጌዋለሁ። ያ ነገር ስህተት ከሆነ ደግሞ ማለት በኮፍያ መሸፈኑ ፀጉር እንደተሸፈነ የማይቆጠር ከሆነ ደግሞ ይስተካከላል፣ አርማለሁ። ግን እኔ ያረኩትን አድርጎ አይደለም። ከዛ በተረፈ ደግሞ እንግዲህ ስንት ዓመት ተሸክሜው የነበረ ነገር እንደዚህ ውዝግብ የሚፈጥር አልመሰለኝም። እንግዲህ እኔ ስሰማችሁ በጣም ነው የሳኩት። አርቲፊሻል ነው ቤታየውማ፣ በቃ በጠዋቱ ቀኔን ነው ያበራችሁ። በሳቅ ነው የገደለች። እኔ ምንም አርቲፊሻል ነገር የለኝም። ባይዘው ሐምድላህ ከላይ እስከታች እኔ ነኝ። አስፈላጊ ሆኖ ደግሞ ለማደርጋቸው ነገሮች አሁንም እንዳልኳችሁ እስካመንኩበት ድረስ ጉዳይ አይደለም። እኔ ይሄ ነገር ተሸክሜው የኖርኩት ነገር ነው። ስንት ዘመን ትላንትና ወይ ከትላንት ወዲያ ለሰርግ ብዬ የለጠፍኩት ወይ ለሀገር ልብስ ብዬ የለጠፍኩት ነገር አይደለም። ጓደኞቼ ያውቁታል። በእርግጥ ከዚህ በፊትም ጓደኞቼ በደንብ ሳይግባቡኝ በፊት ተነጋግረውበታል። ግን ተፈጥሮዬ ነው። ሐምድላህ እንዲህ ካወዛገበ ደግሞ የበለጠ ወደድኩት። ልብስ ስለሚያበላሽብኝ አንዳንዴ ያኔ እንደፈለግኩ መልበስ ስለማልችል ይደብረኝ ነበር። አሁን ግን ኮራሁበት ሐምድላህ። ብዙ ጊዜ ደግሞ ገኖ የማይታየው ጥቁር ልብስ ሰውነት ይከታል። አባያ ስለምለብስ መሰለኝ። እና ለማንኛውም አርቲፊሻል ነው ለምትሉም እንኳን ሆነ፣ ተፈጥሮ ነው ለምትሉም ከወደዳችሁት አላህ እንደኔ ይስጣችሁ። ሌላ ምን ይባላል? በተረፈ ደግሞ ትልቁ ዳቦ ሊጦ ነው ያልኩት። ዮናስ ቁጭ ብሎ ስለ እኔ መስፋት፣ መጥበብ፣ መቅጠን፣ መወፈር በጣም ሲዘባርቅ ሰምቼው በጣም ነው የገረመኝ። በጣም እኔ በጣም ራስ ምታት ሆኜብሃለሁ። ከ2 ከ3 ቀን ጀምሬ እያየሁህ ነው። ያው አንተ ስራህ ነው እዚህ ጋር ቁጭ ብሎ ዝም ብሎ ማውራት፣ ወሬ እየለቃቀሙ እየቀነጫጨቡ አንተ በተመቸህ መንገድ ማውራት ልማድ ስለሆነ ምንም ችግር የለም። አንተ ማለት ጊዜ ማሳለፊያ ነው። ጊዜ ማሳለፊያ ረጅም መንገድ ሲሄድ አንዳንዴ እሰማሃለሁ። በቃ ዝም ብለህ ስለምትቀበጣጥር መንገዱ ይሄድልኛል። ገባህ? ጊዜ ማሳለፊያ ሰዎች ለሚናገሩት ንግግር አንድም ቀን አንድ ትምህርት ካንተ ወስጄ አላውቅም። የሚገርምህ ነገር እኔ ቲክቶክ ላይ ገብቼ ከማትጠብቃቸው ልጆች ትምህርት አገኛለሁ። የሰው ልጅ የሚናገረው ነገር ሁሉ እንደው 10 ቃላት ቢጥል አንድ ቁም ነገር ይገኛል። አንተ ልቅምቃሚ ነገር ነው የምታወራው፣ ልቅምቃሚ ተራ። በዛ ላይ ደግሞ የምታወራው ነገር ሚኒንግለስ ወይም በቃ ዝም ብሎ ተራ መሆኑን ስታውቅ በጣም ታሽካካለህ። በጣም አንተም ብቻ አይደለም የብዙ ወንዶች ባህሪ ነው አይቻለሁ።
የምታወሩት ነገር የሆነ ዝብርቅርቅ ያለ ትርም ሲሆን ካካካካካ ትላላችሁ። ሴት የማይስቀውን ሳቅ በጣም ነው የምታሳዝኑት። ሽኩራን መብረቁ እና አስጠብባ እንትን ስለሆነች ምን ስለሆነ ሲጀመር እኛ ያወራነውን ወሬ ሰምተሃል? ምንድን ነው ያወራነው? በአስጠብብስ ምን አገባ? ሲጀመር እንዳንተ አይነት ወንድ አለ ተብሎ ነው ለእኔ እንዲጓጓ እንደዛ ምለው። ኧረ ወንዶች አላየህም፣ ወንድ አታውቅም አንተ። ሲጀመር ወንድ ልጅ ምላስ የለውም። ወንድ ልጅ በተግባር ነው። ወንድ ልጅ በተግባር ነው የሚገኘው፣ በተግባር ነው የሚያሳየው። አንተ ቤትህ ቁጭ ብለህ ወጣ ስትል አንዱ አፍንጫህን ይልሃል፣ ወጣ ስትል አንዱ ቅንድብህን ይልሃል። ቤት ቁጭ ብለህ የምታዋ እኔ ሴቷ ቤቴ ቁጭ አልልም። ስንት ታሪክ እሰራለሁ እኔ። ትላንት ያንን ወጥቼ ሳወራ አንደኛ ጨዋታ ያመጣዋልና በጨዋታ ነው ያነሳ ነው። ሁለተኛ ነገር ግን እኔ ወላሂ ነው የምልህ ምንም አይነት ኤክስፒሪየንስ ሲኖረኝ ሁል ጊዜ ከጓደኞቼ ጋር ወይም አረብ አገር ላሉ ሴቶች እናገራለሁ። አይገርምህም? አንተ ከነገሮች ሁሉ እሙሙ የምትለዋን መርጠህ እኝኝኝኝኝ አልክባት። እኔ ሁል ጊዜ ስለ ንጽህና አጠባበቅ፣ ሴት ልጅ ምን አይነት ባህሪ ሊኖራት እንደሚገባ፣ ባሏን እንዴት ትሪት ማድረግ እንዳለባት፣ ትዳሯ ላይ እንዴት መሆን እንዳለባት፣ ምን አይነት አለባበስ ቤት ውስጥ፣ ምን አይነት አለባበስ ለመኝታዋ፣ ምን አይነት አለባበስ ለደጅ እያልኩኝ ሁል ጊዜ እናገራለሁ። እንደ ቀልድ እያረኩኝ እኔ እህቶቼን አስተምራለሁ። አንተ ግን እያሽካካህ ምን ቁም ነገር አውርተህ ታውቃለህ? እስኪ ንገረኝ። ምን ቁም ነገር አውርተህ ታውቃለህ? አንድም ቁም ነገር የለህም። እኔ ግን እየቀለድኩም እየተቆጣሁም በጣም እህቶቼን አስተምራለሁ። እሙሙ ስለማጥበብ ላልከው ደግሞ እኔ እሙሙ አጠበብኩኝ አላልኩም። ደንቆሮ ሁሌም ደንቆሮ ስለሆነ ነው እንጂ እኔ አጠበብኩ አላልኩም። በታሪክ መቼ ነው ያልኩት? የተናገርኳት ንግግር ከ25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት አንተ ጠበበ ነው የጨነቀ። እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢስተፋ እንኳን ከአንድ ባሌ ጋር ሁኜ። አንተ ዝም ብሎ አፍ ከዚህ እዚህ የሚለቀቃል አይደለ እንዴ? ዝም ብሎ የሚተረተር ዝም ብሎ የሚለቀቅ እኔ ወልጄበት ልጆች አድርሼበት ነው። ያንተ ይሄን የለቀቀ እዚህ እዚህ የደረሰውን አታስጠብብም። ቁም ነገር ሰርቼበት ነው። ደግሞ አላጠበብኩትም። ድንግል ነው ራሴን ያደረኩት። ምን ታመጣለህ? እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ፣ እነግራችኋለሁ። ኢቨን ሎኬሽን ሰጣችኋለሁ። ኦኬ። ምን አለበት ሁል ጊዜ የቲክቶክ አጀንዳ እኝኝኝ እከሌ እኛኝ። እስኪ ያላችሁን ጥሩ የት ምን ነው አንተ ቦቴክስ በየቦታው ተሰራርተ አይደለ? ፀጉርህን ተከልክ ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዴ? አንተ ምን ሆነህ ነው? ምን አለበት ለወንዶቹ ብትነግራቸው? ወፍራም የነበሩ የከሱ ፊታቸው የተንጠለጠለ በእድሜ ሰበብ እንዲሆኑ አሉ። ምን አለ ብትነግራቸው? እንዲህ ተጠቀሙ። እኔ ምንም አይነት ጥቅም ያለው ነገር ለራሴ ካደረግኩኝ ነግራቸዋለሁ። ኦኬ። በተሰረቀ ብር እንዲያርገሽ ያደረግሽው ይፈርሳል ምናምን ያልከው እኔ በህይወቴ ሰርቄ አላውቅም። እኔ ሌባም አይደለሁም። ስለ ስራ ምንድን ነው ሪዛልት፣ በስራ ትርፋማ መሆንና መክሰር በስራ ላይፍ ላይ ወይም በቢዝነስ ላይ ያለ ነው። ግን ቁጭ ብለው በምላሳቸው የሚኖሩ ሰዎች ያንን አያውቁትም። ስለዚህ እኔ አላዝንብህም አንተ ለምትለው ነገር። 60 ሺህ ነው ያለው። 60 ሰዎች እዳ አለብሽ። እሰይ ደግ አደረገ። እንኳን ኖረብኝ። ህግ ያለበት ሀገር ነው ያለሁት። በህግ ሊጠይቁኝ ይችላሉ። በፈለጉትም መንገድ በሚያከብሯቸውን ሰዎች ጠይቀውኝ መልስ ሰጥቻለሁ። ሲጀመር እኔ ስራዬ ተበላሸ ያልኩት እንዳንተ አይነት መሀይሞች እዚህ ጋር መጥተው ሌባ ምናምን ከማለታቸው በፊት ነው። እንዳንተ አይነቶች ሰሙ አልሰሙ ምንም አይመስለኝም። ለሚመለከተው አብረውኝ ለነበሩ ግን አሳውቂያለሁ። ግን ችግሩ ምላስ ሁል ጊዜ ኪሳራን ነው የሚያመጣው። አንተ ኪሳራን፣ ሌብነትን፣ ውሽክትነትን ነው የምታውቀው።
እኔ ሰርቶ መክሰርም ሀምድላ ነው፣ ሰርቶ ማግኘትም ሀምድላ ነው። ግን እየሰራው እከፍላለሁ ማለት ደግሞ ትልቅነት ነው። ለመሀይም ግን ምንም ሊገባው ስለማይችል ሲጀመር አላብራራልህም። ኔቨር ማይንድ። ያቺን 7 እንግሊዘኛ ጥራዝ ነጠቅ ትልና ከዛ ታሪክ የሰራ ይመስላል። በምታወጣው ፕሮናውንሴሽን የእውቀት እንግሊዘኛ ነው ወይስ የጎረቤት እንግሊዘኛ ነው? የስደተኛ እንግሊዘኛ ነው? እያንዳንዷ እኮ እናውቃለን። መሀይም አይደለንም የኔ ወንድም። እኔ አረብ ሀገር ኖሬ ልንገርህ፣ አረብኛ ጥግ ድረስ እናገራለሁ፣ እጽፋለሁ፣ አንባለሁ። ይገባሃል? ማንም የትም ሄዶ ቋንቋውን ይለምዳል። የእውቀት አይደለም ይሄ፣ በእውቀት አይደለም እንግሊዘኛ መናገርህ። አብረህ እየኖርክ ጎረቤት ምን ቋንቋቸው ስለሆነ ተምረህ እንጂ እኔ በምታወጣው ፕሮናውንሴሽን እነግርሃለሁ ማንነትህ። ከዛ በተረፈ የምታስጠብባቸው ነገሮች ካሉ ለአንተም ቼክ አረግልሃለሁ። አፍ ብቻ አይመስለኝም፣ ሌላም ችግር ሳይኖርህ አይቀርም። ንገረኝ፣ ቼክ አረግልሃለሁ። እና ሴቶች እህቶቼ ወላሂ ነው የምላችሁ፣ አላህ ከሞላላችሁ ካላችሁ ከቤታችሁ ከልጆቻችሁ የማያጎድል ከሆነ ማድረግ የሚገባችሁን ሁሉ አድርጉ። ለአንድ ነፍሳችሁ ሀራም ካልሆነ የሚጠቅም። እኔ አሁን ለቫላንታይን ያን ነገር ሰ እንግዲህ 24 ዓመት ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረግኩኝ። ምን ችግር አለው? እናንተም ደግሞ ደስ ካላችሁ ከቤታችሁ አታጉድሉ፣ ያኔ ከልጆቻችሁ አታጉድሉ። ኤክስትራ የሆነ ነገር ስለሆነ ካላችሁ የሚደረገውን ሁሉ አድርጉ። የሚደረገውን ሁሉ አድርጉ። ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ያፈለጋችሁትን አድርጉ። እራሳችሁን ብቻ ያስደስታችሁ፣ እራሳችሁ ብቻ ተደሰቱበት እንጂ። ከዛ ውጭ ደግሞ በጣም ስታሽላላ ደግሞ ሰምቻለሁ። እከሌን እንዲህ ብለሽ የከሌን ስም አጥፍተሽ የከሌን እንደዚህ። የት ነበርክ? ጉዳዩ ሲጀመር የት ነበርክ? እነንትና ትክክል ናቸው ስትል አልነበር እንዴ? የት ነበርክ? የከሌን ስም አስነሳችሁ። የከሌ አውሪው እያለ አቀባዩ እያለ አስወሪው እያለ ስንት ነገር ሲባል የት ነበርክ? ወረደልህ? 1-2 ዓመት ፊት ለፊታችን አይተናል። ከጀርባችን ምን ወረደልህ? እከሌን እርገጥ፣ እከሌን ያዝ፣ እከሌን። እኔ ሙና አንድ ነገር ልንገርህ፣ ተረቱም የሚለው ሀቢቢ ዌልካም ቱ ዱባይ። እንግዲህ የአረብ ተረትም በለው የዚች የሚዲያ ተረት። ዌልካም ቱ ዱባይ። ዱባይ ማንንም የምትቀበል ሀገር ናት። ማንም በፈለገው መንገድ መምጣት ይችላል። እኔ ሙና የተናገርኩትን ያደረግኩትን እማቅ ሴት ነኝ። አገሪቱ ዱባይ ብር ህጓን አይቀይረውም። ይሄንን ወቅ ብር ህጓን አይቀይረውም። ወይም እናንተ እንዳላችሁት መሀል አስፋልት ላይ መኪና ማንም አቁሞ የሚሄድባት ሀገር አይደለች። ከላይ ከታላላቆች ከባለስልጣኖች ጀምረህ እስከ ተራው ሌበር ድረስ ህግ የሚከበርበት አንድ አይነት ህግ፣ አንድ አይነት አመለካከት፣ አንድ አይነት ፍርድ ቤት ያለን ሰዎች ነን። ኦኬ። ከማንም በፊት ሰውየውን አታዋርዱት። በመጠጥ ቤት በሴቶች ኬዝ በወርቅ በበርዝዴ ኬዝ ስሙን አታንሱት ስል አንተ የት ነበርክ? ዛሬ መጥተህ አንቺ እንዲያልሽው አንቺ እንዲያልሽው ምን አልኩኝ? ያልኩትም ነገር ካለ ደግ አደረኩኝ። ፕሩቭ አምጥቶ እኔን መክሰስ መብቱ ነው። ማንም ቢሆን ማንም ፕሩቭ ያለው ሰው ያምጣ ይክሰሰኝ። በሀገሪቱ ህግ መሰረት እቀጣለሁ። እኔም ለምጠየቀው ነገር መልስ አለኝ። ብዙ መልሶች አሉኝ። ስለዚህ ሳምሰንግ ሞባይል ሁላችሁም ታውቃላችሁ ይመስለኛል አይደለ? ሞባይል እንዲህ አድርገህ ቁጭ ስታደርገው ሪካርድ ያደርጋል። ኦኬ። ለሚያስፈልገኝ ነገር ደግሞ ሙሉ ኤቪደንስ ያለኝ ሰው ነኝ እኔ። ሙሉ ኤቪደንስ ጀምሬም ደግሞ በህይወቴ ጀምሬም የማቆመው ነገር የለኝም። እኔ አልጀምርም። በጣም ትዕግስተኛ ነኝ። በጨዋታ በይቅርታ በንግግር የማምን ሰው ነኝ። ግን ቀይ መስመር ላለፉ ሰዎች ያውም በሟች እናቴ በሟች አባቴ
አላህ እንደፈቀደ አድርጎ በፈጠራቸው ልጆቼ የመጣን ሰው ደግሞ ሰማይና ምድር ትጋጠማለች። የፈለገውን ያህል ወቅት፣ የፈለገውን ያህል ገንዘብ፣ የፈለገውን ያህል ጊዜ ይሄዳል እንጂ አላቆምም። ራሴን ዲፌንድ ሳደርግ ቆይቻለሁ። አልፎም ተገፍቼ ተነግቻለሁ። እኛ ተበዳይ ሆነን እያለን እኛ እንደ በዳይ ተሰድበን ተረግጠን እኔ ሙኒት ዝም አልልም። የፈለገውን ያህል ጊዜ ይውሰድ ተናግሬያለሁ። ማንም ደግሞ በፈለገው መንገድ የመምጣት መብት አለው። ግን የማንም ብር እዚህ ጋር የሚሰራው ስራ የለም። ህግና ህግ ብቻ ነው እዚህ ጋር የሚሰራው። ማወቅ ያለባችሁ ቀይ መስመሬን ያለፈ ሰው ደግሞ እኔም ከሳሽ ሆንለታለሁ። ከዛ በተረፈ እናንተ ሻንጣ አዘጋጃችሁ ወይ 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? የት አላችሁ? የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ